ሰላም ጤና ይስጥልን አድማጮቻችን፣ እንዴት ሰነበታችሁ? ይህ ዘሆን ፍሪኩዌንሲ ነው። ሳምንታዊ ጊዜውን ጠብቆ ኤድመንተን ከሚገኘው ስቱዲዮአችን ወደ እናንተ መድረሱን ጀምሯል። ይህ እንግዲህ የዓመቱ የመጨረሻው አርብ ነው። የፈረንጆቹን እንግዲህ 2025ን ሸኝተን 2026ን ለመቀበል እንግዲህ የቀናት ዕድሜ ነው የቀሩን። ባሳለፍነው ዓመት እንግዲህ በፈረንጆቹ ያሳለፍነው ዓመት ምን ይመስል ነበር የሚሉትን ጉዳዮችን እንግዲህ በወፍ በረር ለማንሳት እንሞክራለን። እንደዚሁም ደግሞ ዛሬ የተለያዩ ርዕሰ ጉዳዮችን ይዘን ወደ እናንተ ቀርበናል። እኔ ኤርሚያስ ሙልጌታ ነኝ። እንግዲህ በሀገር ውስጥ የጋምቤላ ጉዳይ አሁንም አሳሳቢ ደረጃ ላይ ነው የሚገኘው። እንዲሁም ደግሞ በአማራና ትግራይ ክልል ከሰሞኑ እየተሰራጩ የሚገኙት የህጻጽ የአይዲፒ ካምፕ እና እንዲሁም ደግሞ በደብረ ብርሃን ከተለያዩ አካባቢዎች ተፈናቅለው በማንነታቸው ተፈናቅለው ደብረ ብርሃን ተጠልለው የሚገኙ እንደዚሁ የእርዳታ የለጋሾችን እርዳታ የሚፈልጉ ተፈናቃዮችንም እንደዚሁ በሚመለከት መረጃዎችን ወደ እናንተ እናጋራለን። ከዛም ባለፈ ደግሞ እንግዲህ በወለጋ አዲስ በጣም አሳዛኝ ነገር እንደዚሁም ተከስቷል። በእሱንም ጉዳይ እንደዚሁ ለማንሳት እንሞክራለን። እንዲሁም ደግሞ በቀጠናው ጉዳይ ያሉትንም አዳዲስ መረጃዎችን ይዘን መተናል። ከዛም በተጨማሪ ደግሞ እንግዲህ አዲስ መረጃ ከኛ ወደ እናንተ ደግሞ የሚቀርብ አንድ ጉዳይ አለ። በቅርቡ እንግዲህ ወደ ኢትዮጵያ በቁጥራቸው ላቅ ያሉ የውጭ ሀገር የደህንነት ባለሙያዎች ወደ ኢትዮጵያ እየገቡ እንደሆነም እንደዚሁ መረጃዎች ደርሰውናል። የዲፕሎማትና የደህንነት ምንጮቻችን እንደዚሁ እንዳደረሱን በርካታ የውጭ ሀገራት የደህንነት የስለላ ባለሙያዎች ወደ ኢትዮጵያ እየገቡ ይገኛሉ። ይህ ደግሞ የመጀመሪያ ጊዜ አይደለም። እሱንም ወደኋላ ቆየት ብለን ወደ እናንተ የምናደርስ ይሆናል። ዛሬም እንግዲህ እኔ ኤርሚያስ ብቻ ነኝ እያስተናገድኳችሁ የምገኘው። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። እንግዲህ ያው 2025ን እያገባደድን እንደመሆኑ መጠን ባሳለፍነው ዓመት እንግዲህ ከኬንያ ህዝባዊ አመፅ እስከ ታንዛኒያ ድህረ ምርጫ ውዝግብ እንዲሁም ደግሞ የበርካቶችን ህልፈት እስከነጠቀው የህዝባዊ አመፅ እንደዚሁ በታንዛኒያ እና በታንዛኒያ እንግዲህ ዳሬ ሰላም እና በርካታ ሌሎች አካባቢዎች ላይ የተካሄደውን ግድያ እንደዚሁ የቅርብ ጊዜ ትውስታ ነው የሚሆነው። የኡጋንዳ ምርጫ እየመጣም እንደሆነ እንደዚሁ በቀጣይ ዓመት የመጀመሪያዎቹ ወራት ላይ እንግዲህ የኡጋንዳ ምርጫም ይከናወናል። ይህንም ተከትሎ በርካታ ውዝግቦች እንደዚሁ ከኡጋንዳ እየተሰሙ ነው የሚገኙት። በተለይም ደግሞ የተፎካካሪ ፓርቲ ቦቢ ዋይን ብዙ እንግልት ከመንግስት የጸጥታ ኃይሎች እየደረሰበት እንደሆነም እንደዚሁ እያሳወቀ ይገኛል። ደጋፊዎቹ እየታሰሩና እየተደበደቡ እንደሆነ እሱም እንደዚሁ በታቀደለት እና ባለመው አካሄድ የምረጡ እንቅስቃሴ እያደረገ እንዳልሆነም እንደዚሁ በይፋዊ የትዊተር ወይም ኤክስ ገጹ እንደዚሁ እያስታወቀ ይገኛል። እንደዚሁ ባሳለፍነው ዓመት እንግዲህ የሩዋንዳ እና የዲአርሲን ውዝግብ የሚመለከት ጉዳዮችን እንግዲህ የምታስታውሱት ነው አድማጮቻችን። በርካታ ንጹሐን የተገደሉበት በተለይም በጎማ ኤሪያ በዲአርሲ M23 ጋር የነበረው ውጊያ የምናስታውሰው ነው። እንደዚሁ ባሳለፍነው ዓመት አሁን በመገባደድ ላይ የሚገኘው ዓመት ላይ የሰላም ስምምነት እንዲፈረም ሆኗል። ነገር ግን ከቀናት በኋላ የሰላም ስምምነቱ የተጣሰ እስኪመስል ድረስ አሁንም ውጊያዎቹ እንደቀጠሉ ናቸው። በኪቩ ግዛት አሁንም በርካታ ውጊያዎች እየተከናወኑ ይገኛሉ። የውጊያው አድማስ እንደዚሁ ሰፍቶ ወደ ብሩንዲም እንደዚሁ እየተሻገረ እንደሆነ መረጃዎች እየወጡ ይገኛሉ። ሌላው እንግዲህ በ2025 በጣም አበይ ጉዳይ የነበረው የምስራቅ አፍሪካ ሌላኛው ራስ ምታትና ወደ አይቀሬ ይሆናል ተብሎም የሚገመተው ጦርነት በኢትዮጵያና በኤርትራ መካከል አሁንም ፍጥጫዎች እንደቀጠሉ ናቸው የሚገኙት። በዚህ ፍጥጫ እንግዲህ በአንድ ወቅት ወዳጅ የነበሩት ሁለቱ ሀገራት አሁን ወደ ለየለት መቃቃር እና እንዲሁም እርስ በርስ መፈራረጅ እና መሰዳደብ ላይ መዘላለፍ ተደርሰዋል። ይህንም ተከትሎ እንግዲህ ለበርካታ ጊዜያት በኢትዮጵያ ዙሪያ ደህና ሪጋርድ የላትም ተብላ ስትታማም የነበረችውና እንደዚሁም በተለይም ደግሞ የአባይ ጉዳይ እረፍት ይነሳታል የምትባለው ግብፅ ወደ አስመራም እንደዚሁ ያማተረች እንደሆነና ከዚህም ቀደም የነበራቸውን ግንኙነት አሁንም እንዲሁም በላቀ ሁኔታ በማሳደግ እና
ኢትዮጵያን ሊጎዳት ይችላል የሚባሉ በርካታ ስምምነቶችንም እንደዚሁ እየተፈጸሙ ይገኛሉ። ከዛም ጎን ለጎን በኢትዮጵያም ወገን እንግዲህ በርካታ ውንጀላዎችን ወደ ኤርትራ ባለስልጣናትና ወደ ኤርትራ መንግስት እንደዚሁ እየተሰነዘረም ይገኛል። በተለይም ደግሞ በሀገር ውስጥ ጥያቄ ያላቸውና አሁንም በትጥቅ ትግል ላይ የሚገኙ በርካታ ጦርነቶችም እየተከናወኑ እንደሆነ የሚታወቅ ነው እና በትጥቅ ትግል ላይ የሚገኙ በተለይም ደግሞ በአማራ ክልል የሚገኘውን የአማራ ፋኖን በሚመለከት የኤርትራ መንግስት ይደግፋል የሚሉ በርካታ ውንጀላዎች ከጦር መኮንኖች ከኢትዮጵያ የጦር መኮንኖችና እንደዚሁም ደግሞ የሲቪል ባለስልጣናት እንደዚሁ እየተሰነዘረ እንደሚገኝም የሚታወቅም ነው እና ያንም ተከትሎ ከኤርትራም ወገን እንደዚሁ ምላሾች ሲሰጡ ሰንብተዋል፣ ከርመዋል። ይህም ዓመት እየተገባደደን ባለበት በዚሁም ጊዜ እንደዚሁ የቃላት ልውውጦችና የኃይለ ቃል ምልልሶች አሁንም እንደቀጠሉ ይገኛሉ። ስለዚህ ባሳለፍነው በ2025 እንግዲህ የሁለቱ ሀገራት ፍጥጫ እንደዚህ አንድ ጊዜ በረዳ አንድ ጊዜ ተኮስ ሲል ነው እዚህ ጋር የደረስ ነው። በእርግጥ በ2026 ሰላሙን እንዲመጣልን እንመኛለን። ነገር ግን አመላካች ጉዳዮች ከዛ በተቃራኒው እየሄዱ ነው የሚገኘው እና ይህም ደግሞ እንግዲህ በተደጋጋሚ በዓለም አቀፍ እንግዲህ ታላላቅ ሀያላን ሀገራት ታላላቅ የሚለው ይቅርና ሀያላን ሀገራት ይህ ፍጥጫ እንዲረግብና በሰላማዊ መንገድና በውይይት መፈታት እንዳለበት በተለይም ደግሞ ኢትዮጵያ በቅርብ ጊዜ ወዲህ የአሰብን ጉዳይ አጀንዳ አድርጋ ማራመድ ከጀመረች በኋላ እንግዲህ የውጥረቱ አንደኛው መንስኤ ተደርጎ ይነሳል እና የባህር በር ጉዳይም እንደዚሁ በሚመለከት ያለውን ነጥብ እንግዲህ እንዲለዝብና በንግግር ሁለቱ ሀገራት በንግግር ችግራቸውን መፍታት እንዲችሉ በተለይም ደግሞ ከአሜሪካ የውጭ ጉዳይ መስሪያ ቤት ተደጋጋሚ የሆኑ የስልክ ልውውጦች እንደዚሁም ደግሞ የዲፕሎማሲ ግንኙነቶችና ጫናዎችም ሲደረጉ እንደነበረ መረጃዎችም ሲወጡ እንደነበረ የሚታወስ ነው እና የ2025 ሌላኛው ነጥብም የነበረው እሱ ነው። ሌላው ከዛም ጋር ተያይዞ በመቀጠል ደግሞ እንግዲህ ያው የኢትዮጵያ እንግዲህ ጎረቤት ሀገር ሱዳን ባሳለፍነው 2025 በጣም ዓለምን ያስደነገጠና ብዙዎችን ልብ የሰበሩ ትዕይንቶችም እንደዚሁ የተከናወኑበትም ዓመት ነበረ። በተለይም በሱዳን ኤልፋሽር ግዛት እንግዲህ የተከናወነውን ማንነትን መሰረት ያደረጉ ጥቃቶችና ግድያዎች በእጅጉ ዓለምን ያስደነገጡ እንደዚሁም ደግሞ በርካታ ሀያላን ሀገራትንም እንደዚሁ ለሱዳን ሰላም እንዲተጉና እንዲሰሩ መነሳሳትንም እንደዚሁ ያመጣ እንደነበረ የሚታወስ ነው። በእርግጥ 2025 ደስ የሚያሰኙ ዓመት አልነበረም ብለን መደምደም ባይቻለንም ምክንያቱም ደግሞ በኢትዮጵያ አንጻር ስናየው ለበርካታ ዓመታት ለ14 ዓመታት ለ15 ዓመታት እንግዲህ ሲገነባ የነበረው የታላቁ ህዳሴ ግድብ እንግዲህ መጠናቀቁም እንደዚሁ አንድ አበይት ነጥብ ተደርጎ በኢትዮጵያ ህዝብና መንግስት ዘንድ እንግዲህ እንደ አንድ ሰክሰስ ሊወራ ሊነሳ የሚችልም ነጥብ ነው የሚሆነው። ያው በርካቶች እንደሚያምኑት እንደዚሁም ደግሞ ብዙዎቹ እንደሚረዱትም የታላቁ ህዳሴ ግድብን እንደዚሁ የኢትዮጵያ ብቻም ሳይሆን የአፍሪካ ኩራትም ነው ይላሉ። በርካታ አፍሪካውያንም በዚህ ጉዳይ የሚስማሙበት ነው። ምክንያቱም ከነበረው የዓለም አቀፍ ጫናን በውል የሚረዱም ነበሩ እና በተለይም ደግሞ ከግብፅ ከታችኛ ተፋሰስ ሀገር ከግብፅ በእጅ አዙርም ሆነ በቀጥታ ይሰነዘሩ የነበረው በኢትዮጵያ ላይ ይሰነዘሩ የነበረው በዋናነት ደግሞ በግድቡ ላይ ይሰነዘሩ የነበሩ በርካታ የዲፕሎማሲም ጫናዎች እንደዚሁም ደግሞ በሰላምም በኩል እንደዚሁ በጣም ዘርፈ ብዙ ችግሮች ኮምባት ሲደረጉና ሲከለከሉ በኢትዮጵያ ዘንድ ቆይተዋል ኖረዋል። ያ ሁሉ ተቋቁሞ እንግዲህ የኢትዮጵያ ህዝብ በዋናነት የኢትዮጵያ ህዝብ እንግዲህ የልፋቱን የጥረቱን እንግዲህ ፍሬ ያየበትም ዓመት እንደነበረ እንደዚሁ ማንሳት ያስፈልጋል ማለት ነው። እንደዚሁ እንግዲህ በተለያዩ የምስራቅ አፍሪካ ሀገራትም እንደዚሁ
አበይት የሚሏቸውና መንግስታት በእጅጉ በጣም ውጤታማ ነበርን የሚሉባቸው ነጥቦች እንዳሉ እረዳለሁኝ። ነገር ግን ለዛሬ እንግዲህ ለዚህ ዝግጅት እንዲመጥን አድርገን የሚያቀርብነው ጉዳዮች እነዚህን ይመስላሉ። ከዚሁ እንግዲህ በመቀጠል ወደ የሆርን ፍሪኩዌንሲ የርዕሰ ጉዳዮችን በሚመለከት እንግዲህ ሳምንታዊ ርዕሰ ጉዳዮችን በሚመለከት ወደ አገር ውስጥ ጉዳዮች እናልፋለን። በመጀመሪያ እንግዲህ የሀገር ውስጥ ጉዳዮችን ስናልፍ በዚህ ሳምንትም እንግዲህ የጋምቤላ ጉዳይን በቀዳሚነት ለማንሳት እንወዳለን። የጋምቤላ ጉዳይ አሁንም እልባት የተሰጠው አይመስልም። በርካቶች አሁንም እየተገደሉ ነው የሚገኙት። ከቀያቸው ከቤት ንብረታቸው እንደዚሁ እየተፈናቀሉና የቤት ንብረታቸው ያፈሩት ለዘመናት ያፈሩትም ሀብት እንደዚሁ እየተዘረፈ ይገኛል። ምንም እንኳን መንግስት የፌዴራል ኃይል በተለይም ደግሞ የፌዴራል ፖሊስ እና የሀገር መከላከያ ሰራዊት ገብቶ የማረጋጋትና እርምጃ የመውሰድ እንደዚሁም ደግሞ ዜጎችን ከጥቃት የመከላከል ስራ እየሰራ ነው የሚል መረጃዎችን እያሰራጨ ቢሆንም ጉዳዮቹና ሁነቱ ግን ከዛ በተቃራኒው እየሆነ እንደሆነ ነው ለዝግጅት ክፍላችን አስተያየታቸውን የሰጡት የጋምቤላ እና አካባቢው ነዋሪዎች የሚያሳዩትና የሚገልጹት። ከዚሁ ጋር መነሳትም የሚያስፈልገው እንግዲህ ያው በዋናነት አሁን ማንነትን መሰረት ያደረጉ ጥቃቶች ናቸው እየተከናወኑ ያሉት። በተለይም ደግሞ በአኟዋክ ብሔረሰብ ዘንድ ነው እንግዲህ ጥቃቱ እየተከናወነ የሚገኘው። የአኟዋክ ብሔረሰቦችን እንደዚህ ታርጌት አድርጎ ነው ጥቃቶች እየተከናወኑ እየተካሄዱ የሚገኙት። ከዚሁም ጋር ተያይዘው እንግዲህ የነጩ ጦር የሚባሉ በተለይም ደግሞ መነሻቸውን ከደቡብ ሱዳን ያደረጉ ኃይሎች ወደ ኢትዮጵያ ድንበር ዘልቀው በመግባት ታጥቀውና ዘልቀው በመግባት አስተያየት ሰጪዎችም እንደሚሉት ደግሞ የኢትዮጵያ የሀገር መከላከያ ሰራዊት እንኳ የሌለውን አይነት የጦር መሳሪያ የታጠቁ ኃይላት ናቸው እንግዲህ የኢትዮጵያን ድንበር አልፈው በመግባት በኢትዮጵያውያን ላይ ጥቃት እየሰነዘሩ የሚገኘው። ይህ እንግዲህ የክልሉ ርዕሰ መስተዳደር በተደጋጋሚ ያው ሾላ በደፍን የሆኑ መረጃዎችን ለሚዲያም እንደዚሁም ደግሞ ለአደባባይ እያዋሉ ቢሆንም ነገር ግን አሁንም ድረስ ጥቃቱ እየተስፋፋ ነው የሚገኘው። በኢታንግ ወረዳ በተለይ በጣም በርካታ የጥቃቱ ዋነኛ ኢላማ ተደርጎም ይታያል። የችግሩ በጣም ትልቁ እንግዲህ ያው ማግኒቲዩዱን በጣም ከፍ ያለበት ኤሪያ እንግዲህ የኢታንግ ኤሪያ ነው። ባለፈው ሳምንትም ወደ እናንተ እንዳደረስ ነው 19 ከነበሩ ቀበሌዎች ውስጥ የኢታንግ ወረዳ አሁን ወደ አሁን 5 ብቻ ቀርተዋል ወይም 4 ብቻ ቀርተዋል የአኟዋክ ብሔረሰቦች የሚኖሩባቸው። ሌሎቹ በፍልሰተኞች እና ኢትዮጵያ ውስጥ ተጠልለው በሚገኙ የደቡብ ሱዳን ዜጎች ነው እየተወረረ የሚገኘው። ይህንም ተከትሎ አሁንም ድረስ ችግሮቹ እየተስፋፉ ለመሄዳቸው አመላካች ናቸው ተብሎ የሚታዩ ሌሎች መረጃዎችም እንደዚሁ እየወጡ ነው የሚገኙት። ለዝግጅት ክፍላችን ከደረሱት መረጃዎች ውስጥ ቀዳሚው የሚሆነው ደግሞ የደቡብ ሱዳን ዜግነት ያላቸው ወጣት ወንዶች ታጥቀውና ተደራጅተው አሁንም በኢታንግ ወረዳ በአንድ ትምህርት ቤት ውስጥ ተጠልለው እንደሚገኙ ነው። ይህ ደግሞ ለቀጣይ ዘመቻ ሬዲ እንዲሆኑና ትዕዛዝ እየጠበቁ እንደሆነም እንደዚሁ መረጃዎች እየወጡ ነው የሚገኘው እና ይህ በተለይም ደግሞ ለኢትዮጵያ መንግስት ለፌዴራል መንግስት እንዲደርስ ብዙዎቹ እንግዲህ በእኛ በኩል ድምፃቸውን እያሰሙ ይገኛሉና የፌዴራል መንግስት ሰዎች በተለይም ደግሞ ይህን ፕሮግራም የምታደምጡ እንዳላችሁም ይገባናል። ይህን መረጃ እንግዲህ ከግምት ውስጥ በማስገባት የመከላከል ስራዎች እንደዚሁም ደግሞ የእርምጃዎችም እንዲወሰዱ እንደዚሁ አበክረን እናስታውሳለን። ከዚሁ ጋር በተገናኘ እንግዲህ በብዙዎቹ የአኟዋክ ብሔረሰብ ሰዎች ለጥቃት ይዳረጉ እንጂ አሁንም ደግሞ የክልሉ ተወላጅ ያልሆኑ ነገር ግን ከተለያዩ የኢትዮጵያ ክፍል ሄደው በጋምቤላ የሚኖሩ ሰዎች አሁንም የጥቃቱ ኢላማ ሆነዋል። በተደጋጋሚ ጋምቤላ ውስጥ በሚደረጉ ችግሮች በተለይም ደግሞ በአኟዋክና በኑዌር መካከል የሚደረጉ ግጭቶች ይካሄዱ የነበሩ ግጭቶች ይፈጠሩ የነበሩ ግጭቶች በእርግጥ ሁለቱ ብሔረሰቦች ጋምቤላ ውስጥ ለዘመናት አብረው ኖረዋል። አብረው ተሳስበው ተቻችለው ኖረዋል። በመግባባት ኖረዋል። ሌላውም የህብረተሰብ ክፍል ደግሞ እንደዚሁ ከተለያዩ የኢትዮጵያ ክፍልም ደግሞ እዛው ጋምቤላ ወልደው ከብደውና
ሀብት አፍርተው እንደዚሁ እየኖሩም እንደነበረ የሚታወስ ነው። ነገር ግን ችግሮች በተከሰቱ ቁጥር በሁለቱ ብሔሮች መካከል እንዲደረግ ወይም ደግሞ የብሔር መልክ እንዲይዝ የሚያደርጉ ኦፍኮርስ ከጀርባቸው የፖለቲካ አጀንዳ ያነገቡ እንዳሉ ይገባናል እና ይህ በሚሆንበት ጊዜ ደግሞ ሌላውና ምንም አይነት ግንኙነት የሌለውም እንደዚሁ ደግሞ ከሌላው አገር ከሌላው የኢትዮጵያ ክፍል ሄዶ ጋምቤላ ውስጥ የከተመው ኢትዮጵያዊ የጥቃቱ ሰለባ የሚሆንበትም መረጃ የሚሆንበትም አጋጣሚዎች እንዳሉ መረጃዎች እየወጡ ነው የሚገኙ። ከዚሁ ጋር በተገናኘ እንግዲህ ባሳለፍነው ሳምንት ወደ እናንተ ሳናደርሰው የቀረነው አንድ መረጃ እንደሚያመለክተው የአማኑኤል ቤተክርስቲያን የመዘምራን ልብስ ሳይቀር ተዘርፎ የሄደበትም አጋጣሚ አለ በጋምቤላ ውስጥ እና ይህም እንግዲህ የጥቃቱ ማግኒቱ የጥቃቱ መጠን ምን ያህል እንደሆነ እንደዚሁ ማሳያ ነው። እንግዲህ ምንም እንኳን መንግስት እንዲሁም የክልሉ ሹማምንት የፌዴራል መንግስት የፌዴራል ኃይሎች የፌዴራል ፖሊስ እና የሀገር መከላከያ ሰራዊት ወደ ክልሉ ገብቶ እርምጃ እየወሰደ ነው። የማረጋጋት ስራ እየተሰራ ነው። ነገሮች ወደ ቀደመው ሰላም እየተመለሰ ነው ይበሉ እንጂ ከአንድ ቀን በፊት ይህ መረጃ እስከተጠናከረበት ጊዜ ድረስ እንግዲህ ከ40 በላይ ሰዎች ሞተዋል። በአንድ ቀንና በሁለት ቀን ጥቃት እንግዲህ ጥቃት አገርሽቶ ነው። ይህ የመጀመሪያዎቹ ጥቃቶችን አይመለከትም። ይህ ቁጥር የፌዴራል መንግስት የሀገር መከላከያ ሰራዊት ወደ ክልሉ ከገባበት ቀን በኋላ እንደገና ጥቃቶቹ በማገርሸታቸው ከ40 በላይ ሰዎች ተገድለዋል። እንዲሁም ደግሞ ከ100 በላይ የሚሆኑ ሰዎች ቆስለዋል። የሆስፒታል ምንጮቻችን እንደሚናገሩት እንዲያውም ሌሎች ተከታታይ ሕክምና ያላቸውን ዜጎች ማከም በሚቻልበት ደረጃ ላይ እንኳ አይደለም። ሆስፒታሉ ሙሉ በሙሉ በዚህ ጥቃት የቆሰሉና በዚህ ጥቃት ለሞት የተዳረጉ ሲቪሊያንን በማከም ጉዳት የደረሰባቸውን ሲቪሊያን በማከም ተጠምዷል። በርካታ የተከታታይ ሕክምና ያላቸው እንዲሁም ደግሞ በጣም አጣዳፊ ሕክምና ሌላ ከግጭቱ ጋር ያልተያያዙ ነገር ግን አጣዳፊ ሕክምና የሚያስፈልጋቸው ዜጎች ግን ሕክምና እያገኙ እንዳልሆነ እንደዚሁ መረጃዎች እየደረሱ ነው የሚገኙ። ይህ ደግሞ ጋምቤላ በጣም ትልቅ ሆስፒታል አለው። ከአቅም በላይ ሆነ ማለት ምን ያህል የችግሩ መጠን እንደተስፋፋና አሁንም ማቆሚያ እንደሌለው ከላይ ለመግለጽ እንደሞከር ነው። አሁንም የደቡብ ሱዳን ዜጎች በአንድ ትምህርት ቤት ተጠልለው ይገኛሉ። ታጥቀው ተጠልለው ነው የሚገኙት እና ለቀጣይ የሽብር ጥቃት ወይም ደግሞ ለቀጣይ የሰላም የተደራጀ የታጠቁ አካላት ጥቃት እንግዲህ እርምጃ ለመውሰድ ትዕዛዝ እየጠበቁ እንደሆነም እንደዚሁ መረጃዎች እየወጡ ይገኛሉ። መንግስት ቀድሞ እንግዲህ እርምጃ እንዲወስድ እንደዚሁ ዜጎቹ እዛው ጋምቤላ ውስጥ የሚገኙ ነዋሪዎች ለዝግጅት ክፍላችን አሳውቀዋል። ከዚሁ ጋር ተገናኝቶ እንግዲህ በጣም በርካታ ሀሳቦች ይነሳሉ። በተለይም ደግሞ በጋምቤላ በየጊዜው ጊዜውን እየጠበቀ ኢራፕት የሚያደርገው ይህ ችግር ምንድን ነው መንስኤው የሚሉ አሉ። በርካታ የኮንትሮባንድ ንግዶችም እንደዚሁ በክልል ውስጥ እንደሚከናወኑ እንደዚሁ ከዚህ ቀደም በወፍ በረርም እንደዚሁ ለማንሳት ሞክረን ነበረ። ከዚሁ ጋር በተገናኘ እንግዲህ አንድ የመሳሪያ ዝውውርን በሚመለከት እዚሁ ጋር ጠቁመን ማለፍ ስለሚገባን ከዚህ ቀደም ለማንሳት ሞክረናል። ይህ ደግሞ ታንጀብል የሆነ መረጃም ነው። በጣም በተጨባጭ እንደዚሁ በሰነዶችም የተረጋገጡ መረጃም ማስረጃም ያለው እንደዚሁ እውነታ ነው እና ከኡጋንዳ የሚነሳ አንድ የህገወጥ የመሳሪያ ዝውውር እንዳለ እንደዚሁ ይታወቃል። ከዚሁ ጋር በተገናኘ ከኡጋንዳ ተነስቶ በደቡብ ሱዳን መዳረሻውን ጋምቤላ እንደዚሁም ደግሞ ከጋምቤላ ደግሞ ወደ ተለያዩ ክልሎች የሚሰራጭ የመሳሪያ ዝውውር አለ። ይህን ደግሞ የምንለው የዝግጅት ክፍላችን በውል ማጣራት እንደቻለው እንደዚሁም ደግሞ ከዚህ ቀደምም ደግሞ እንደዚሁ በተለያዩ ስራዎች ላይ የተሰማሩ እንደዚህ ይህን ጉዳዮች የሚያጠኑ ሰዎችንም እንደዚሁ ለማነጋገር ሞክረናል። በግልም እኔ ይህን ጉዳይ ለማጥናት ሞክሬያለሁኝ እና
የመሳሪያ ዝውውሩ በተለይም ደግሞ በኦሮሚያ ክልል ለሚገኙ የታጠቁ ኃይሎች የሚደርስም ነው። በዋናነት በጣም ትልቅ ገበያም ነው። በጣም ትልቅ ገንዘብ፣ ትልቅ ሀብት የሚንቀሳቀስበት የንግድ ሴክተርም ነው እና በዚህ ዝውውር እንግዲህ የክልሉ ሰላም ማጣት፣ የክልሉ ሰላም አለመኖር፣ የክልሉ አለመረጋጋት ለኮንትሮባንድ ንግዱ በጣም ራሱን የቻለ አመቺ ሁኔታን ይፈጥራል። ከላይ ለመጠቀስ እንደሞከር ነው በደቡብ ሱዳን ከደቡብ ሱዳን ተነስተው ታጥቀው ወደ ኢትዮጵያ ድንበር እየገቡ ወይም ደግሞ ገብተው ጥቃት እያደረሱ የሚገኙት ታጣቂዎች የሀገር መከላከያ ሰራዊት እንኳ የሌለውን አይነት መሳሪያን የታጠቁት የሚሉ መረጃዎች ነበሩ። ቅድም ለማንሳት ሞክረናል። ይህ እንግዲህ በቀጣይ እንደዚህ አይነት ሶፍትስኬት የሆኑ መሳሪያዎች ወደ ታጠቁ ኃይሎች ይደርሳሉ ማለት ነው ኢትዮጵያ ውስጥ። ስለዚህ የመሳሪያ ብልጫ ወይም ደግሞ የትጥቅ ብልጫ በታጣቂ ኃይሎች ላይ ይሆናል ማለት ነው። ይህ ደግሞ በጊዜ ሂደትም ብቻ አይደለም፣ በአጭር ጊዜ ውስጥ የሀገር መከላከያ ሰራዊት ኮምፕሮማይዝ የሚሆንበት እና እንደ ከናካቴውም ደግሞ ሰላም ማስከበርና የዜጎችን ሰላም መጠበቅ የሚችልበት አቅም በታች ይሆናል ማለት ነው። በእርግጥ እስካሁን አይደለም ወይ የሚሉ መነሻዎች የሚሉ መከራከሪያዎች እንደሚኖሩ አላጣውም። በእርግጥ ነገር ግን ከዚህ በባሰ ሁኔታ ነገሮች ዲቶሮሬት እያደረጉ እንደሚሄዱ ግን አመላካችን ነው። ስለዚህ ይህን የመሰለ በጣም ትልቅ ኔትወርክ ያለው የመሳሪያ ዝውውር አሁንም በጋምቤላ ክልል ውስጥ ይከናወናል። ዜጎች ይህን ጉዳይ በውል ያውቁታል። አካባቢው ነዋሪዎች በሚገባ ያውቁታል። ማን በምን ሁኔታ ይህን የመሳሪያውን ንግድ እንደሚነግድ ያውቃሉ። ከየት እንደሚነሳ ያውቃሉ። የሚያመጡ ሰዎች እነማን እንደሆኑ ያውቃሉ። እንግዲህ ያው ለመጠቆም ያህል አምቡላንሶች፣ በተለይ የቀበሌና የወረዳ አምቡላንሶች ለመሳሪያ ዝውውር በጣም አይነተኛ ተዋናዮች እንደሆኑ በተለይ በእርግጥ የበላይ አካላት ላያውቁ ይችላሉ። ነገር ግን የአምቡላንስ ሹፌሮች ግን ይህ በዋናነት ሲያመላልሱም እንደዚሁም ደግሞ የእነሱም ኃላፊዎች አምቡላንሶችን በመጠቀም እንደዚሁ መሳሪያዎችን ወደ ሀገር ውስጥ ከድንበር ወደ ሀገር ውስጥ የሚያስገቡበት አግባብ እንዳለም እንደዚሁ ለማወቅ ተችሏል ማለት ነው። ስለዚህ የጋምቤላ ጉዳይ እንግዲህ አሁንም ትኩረት የሚያሻው ነው። መንግስት ይህን እንግዲህ አፋጣኝ እርምጃ እንዲወስድ ከወዲሁ እንጠይቃለን ማለት ነው። ከዚሁ ጋር በተገናኘ እንግዲህ ወደ ሌላ ርዕሰ ጉዳያችን እናልፋለን። የወለጋ ጉዳይ ነው አሁንም የምንገኘው። በጣም አሳዛኝ ሁኔታ፣ አሳዛኝ ኢንሲደንት ተፈጥሯል። አሁንም በወለጋ በአማራ ተወላጆች ላይ አሁንም ጥቃት ተፈጽሟል። ባሳለፍነው ሳምንት ከሰሞኑ በተለይም በምስራቅ ወለጋ አንገርጉተን ወረዳ ኢንዶሬዲቾ በተባለ ቀበሌ እና ሻሾበር በተባሉ መንደሮች ፕሪዶሚናንትሊ እዚህ አካባቢ ላይ የአማራ ብሔር ተወላጆች ናቸው የሚገኙት፣ የሚኖሩበት፣ የሰፈሩበት ከዘመናት በፊት እና ብዙዎቹ እንዲያውም ሌላ ቦታ አያውቁም። ምክንያቱም ለብዙ ዓመታት የኖሩት እዛው ነው። ምንም እንኳ ማንነታቸው ብሔራቸው እንግዲህ አማራ ይሁን እንጂ ነገር ግን ሌላ ቦታ አያውቁም፣ ወይም አማራ ክልልን እንኳ በውል የሚረዱ አይደሉም። ስለዚህ እዚህ አካባቢ ሰሞኑን እንግዲህ በታጠቁ ኃይሎች ጥቃት ደርሷል። ቤቶች፣ መኖሪያዎች በጣም ሙሉ በሙሉ በሚባል ደረጃ እንግዲህ ቪዲዮ ላይ እንደምታዩት ሙሉ በሙሉ በሚባል ደረጃ ወድሟል። ህጻናት፣ ሴቶች እንደዚህ ተገድለዋል። ወጣቶች እንደዚሁ ተገድለዋል። የተረፉት ደግሞ ወደ ጫካ ሸሽተው አምልጠዋል። አሁንም እንደዚሁ በጫካ ውስጥ ነው የሚገኙት። እንደዚህ አይነት እንግዲህ አይነት ግድያዎችና መረጃዎችን ላለፉት 7 ዓመታት ለምደናቸዋል። ለጆሮችን አሁን የሚያስደነግጡና የምንደነግጥባቸው እየሆኑም አይደለም። በተለይም ደግሞ በኦሮሚያ ክልል ያሉ አሳዛኝ ፍጻሜዎችን በምናይበት ጊዜ በእርግጥ መንግስት እዛ አካባቢ ያሉትን የአማራ ተወላጆችን እንደ ሰው ይቆጥራቸዋል እስከ ማለትም ደረጃ የሚያደርስም ነው። በእርግጥ እንደ ዜጋ ይቆጥራቸዋል፣ እንደ ሰው ይቆጥራቸዋል የሚሉ ምክንያቱም በጣም ተደጋጋሚ አይነት ደግሞ ተመሳሳይ አይነት የጥቃት አካሄዶች ናቸው እየተከናወኑ የሚገኙት። እዛ አካባቢ መከላከያ የለም እንዳይባል መከላከያ አለ። መከላከያ እንዲወጣ ይደረጋል።
ጥቃቱ በሚታሰብበት ጊዜ መከላከያ እንዲወጣ ይደረጋል፣ ኔትወርክ እንዲቋረጥ ይደረጋል፣ የታጠቀ ኃይል ወደ ስፍራው እንዲገባ ይደረጋል። ከዛ በኋላ ጥቃት ይፈጸማል። ይህ ደግሞ ተመሳሳይ አይነት ፓተርን ነው፣ ተመሳሳይ አይነት አካሄድ ነው የትም ቦታ የሚከናወነው እና ይህ ጉዳይ አሁንም እንግዲህ ለታሪክም ተመዝግቦ እንዲቀመጥና እንግዲህ አጥፊ አካል ወይም ደግሞ ኃላፊነት አልተወጣም የሚባለውም አካል በጊዜ በአንድ ወቅት እንግዲህ ወደፊት ለህግ የሚቀርብበትም እንዲሆን እንደዚሁ ያስፈልጋል ማለት ነው። እንግዲህ ህይወታቸው ላለፉ ሰዎች እንግዲህ ነፍስ ይማር እንላለን። እንደዚሁ ወዳጅ ዘመዶቻቸውን ላጡም እንደዚሁ መጽናናትን እንመኛለን ማለት ነው። ሌላው እንግዲህ ባሳለፍነው ሳምንት ሌላው ልብ ሰባሪ የሆነ ጉዳይ ደግሞ ወደ ህጻጽና ደብረ ብርሃን ይወስደናል። በትግራይ ክልል እንግዲህ በተለያዩ በኮንፍሊክት በግጭቶች ተፈናቅለው በህጻጽ እንግዲህ አይዲፒ ካምፕ የሚገኙ ተፈናቃዮች ያው እንግዲህ በጣም በሚያሳዝን ሁኔታ ምስላቸውም እንደዚሁ የተሰራጨ ነው የሚገኘው። እዚሁም ጋር እንደምታዩት በረሃብ እየተጎዱና እያለቁ እየሞቱም እንደሆነ ከዚያም በተጨማሪ ደግሞ በአውሬዎችም እንደዚሁ እየተበሉ እንደሆነ መረጃዎች እየወጡ ነው የሚገኙ። ይህንም ተከትሎ የቲክቶክ ፕላትፎርም እንግዲህ ተጽዕኖ ፈጣሪ ናቸው የሚባሉ ወጣቶች፣ ታዳጊዎች በራሳቸው ተነሳሽነት እንግዲህ ገንዘብ አዋጥተው እርዳታ ወደ አካባቢውም እያደረሱ እንደሆነ እንደዚሁ ይታወቃል። ከዛም በተጓዳኝም እንደዚሁ በተመሳሳይ በደብረ ብርሃን ተጠልለው የሚገኙም እንደዚሁ በተለይም ደግሞ በዋናነት ከኦሮሚያ ክልል የተፈናቀሉ በማንነታቸው የተፈናቀሉ ዜጎች በደብረ ብርሃን እንግዲህ ተፈናቃይ ካምፕ የሚገኙትንም እንደዚሁ ለመደገፍ በርካታ ርብርብ ሲደረግም የገቢ ማሰባሰብም ሲደረግ ነበረ። ነገር ግን ይህ ነገር አልቀጠለም። መንግስት በአስቸኳይ እንዲቆም ትዕዛዝ አስተላልፏል። በተለይም ደግሞ በደብረ ብርሃን ለሚከናወኑ ላሉ ተፈናቃዮች የእውቁ የአማራ ክልል ባለሀብት አቶ ወርቁ አይተነው 15 ሚሊዮን ብር እርዳታ ስጣለሁ ወይም ደግሞ ደግፋለሁ ካሉ በኋላ አግማስ የተባለ የግብረሰናይ ድርጅት እንግዲህ አልቀበልም እንደዚሁ ከሀገር ደህንነት ጋር በተገናኘ የሚሉ መረጃዎችን መከራከሪያዎችን በማንሳት እርዳታው እንደማይቀበል ካሳወቀ በኋላ በተመሳሳይ የፌዴራል መንግስት እንግዲህ ምንም አይነት በተለይም ደግሞ የአደጋ ስጋትና ስራ አመራር ኮሚሽን ፈቃድ ያላገኙ ከኮሚሽኑ ፈቃድ ያላገኙ ወይም ደግሞ ፈቃድ ያልተሰጣቸው ሰዎች በማህበራዊ ሚዲያ ገቢ ማሰባሰብ አይችሉም የሚል ትዕዛዝ ቀጥተኛ ነው ትዕዛዝ እንግዲህ አስተላልፏል። ያንም ተከትሎ እንግዲህ ምንም አይነት የገቢ ማሰባሰብ ስራዎች ቆመዋል ማለት ነው። እንዲያውም አንዳንዶቹ ወይም ደግሞ ከመንግስት ወገን እንደሚሉት በትግራይ ክልል ያለውን የህወሀት ሰዎች የፈጠሩት ረሃብ ነው እንጂ በእርግጥ የፌዴራል መንግስት ወይም ደግሞ ኮሚሽኑ አደጋ ስጋትና ስራ አመራር ኮሚሽን እነዚህን ለመደገፍ አቅም አጥሮት አይደለም እና እንደዚህ አይነት የገቢ ማሰባሰቦች ለሌላ የፖለቲካ ዓላማ መጠቀሚያ ሊሆኑ ስለሚችሉ አይሆንም፣ ከዚህ በኋላ ፈቃድ ማግኘት ይኖርባቸዋል፣ አሁንም የጀመራችሁትን እንድታቋርጡ ይሁን የሚል ትዕዛዝ ተላልፏል። ይህንም ተከትሎ እንግዲህ በርካቶች እንግዲህ ትችት እየሰነዘሩም ነው የሚገኘው። ልጆቹ በራሳቸው ተነሳሽነት ብሔር፣ ቋንቋ፣ ሃይማኖት ሳይለዩ ድጋፍ እያደረጉ ባለበት ሁኔታ መንግስት መደገፍና ማበረታታት ሲገባው እንዲያውም በተቃራኒው በልጆቹ ላይ እንቅፋት የሚሆንበት ምክንያት ለምንድን ነው የሚሉ ሀሳቦች እንደዚሁ እየተነሱና እየተንሸራሸሩ ነው የሚገኘው። መንግስት ከዛ በኋላ በእርግጥ ቀጣይ ማብራሪያና መግለጫ አልሰጠም። ነገር ግን የገቢ ማሰባሰቡ በዚሁ ላይ ቆሟል ማለት ነው። አሁንም እነዚህ ተፈናቃዮች በትግራይም በአማራም በቤኒሻንጉልም አሉ። ኦፍኮርስ ኦሮሚያም ክልል አሉ። በጣም አጣዳፊ የምግብ እርዳታ ድጋፍ ያስፈልጋቸዋል። ቢቻል በዋናነት በዘላቂነት ይህን ችግር መፍታት የሚቻለው ሰዎቹ ሰላማቸው ተጠብቆ ወደ ቀያቸው እንዲመለሱ ማድረግ ነው። ምንም አይነት ይህን የሚተካ ምንም አይነት ድጋፍ፣ ምንም አይነት የሰብአዊ እርዳታ ድጋፍ የለም። ወደ ቀያቸው ተመልሰው ራሳቸው ኑሯቸውን የሚመሩበት እና
ሰላማቸው ተጠብቆ ወጥተው የሚገቡበት፣ የሚማሩበት፣ የሚነግዱበት፣ የሚያርሱበት ኢንቫይሮንመንት እንዲፈጠር ከማድረግ ውጭ ምንም አይነተኛ መፍትሄ የለው። ይህን የኢትዮጵያ መንግስት አሁንም እንዲያጤነው ያስፈልጋል። ተፈናቃዮቹን አትረዱም ከማለት ይልቅ ተፈናቃዮቹን እንዴት መልሰን ወደ ነበሩበት ቀይ መልሰን ማቋቋምና ኑሯቸውን እንዲመሩ ማድረግ ይገባናል የሚለው ነጥብ በጣም አስፈላጊ ነው የሚሆነው። በነገራችን ላይ ከዚህ ቀደም በአማራ ክልል አንዳንድ አካባቢዎች ተፈናቅለው የነበሩ ሰዎችን ለፖለቲካ አጀንዳም ሊሆን ይችላል አይታወቅም። ነገር ግን መንግስት መልሻቸዋለሁ ወይም ደግሞ መመለስ አለባቸው ብሎ አንዳንድ ቦታዎች የመመለስ እንቅስቃሴም ነበረ። የተመለሱ ሰዎች የተወሰኑት ከግድያ አምልጠው ተመልሰው አማራ ክልል መጥተዋል። የሌሎቹ ደግሞ እንደዚሁ ያው እንግዲህ የግድያ ሰለባ ሆነው ህይወታቸውን አጥተዋል ማለት ነው። ከፖለቲካው ይልቅ ፖለቲካ ከመስራት ይልቅ በእርግጥ ነዋሪዎችን ደህንነት፣ የዜጎችን ደህንነት አስጠብቆ ወደ ቀያቸው መመለስ በትግራይም በኩል በአማራም በኩል በኦሮሚያም እንደዚሁ በተለያዩ አካባቢዎች የሚገኙ በማንነታቸው ተፈናቅለው የሚገኙ ዜጎችን ወደ ቀያቸው መልሶ ማቋቋም ሌላ ምንም አይነት መፍትሄ የማይገኝለትና ተወዳዳሪነት የሌለው የመንግስት ውሳኔ ሊሆን ይገባል። ይህ ደግሞ እንግዲህ በቀጣይ መንግስት ማየት ይኖርበታል፣ ማስተዋል ይኖርበታል። ምርጫ እየቀረበም ስለሆነ እንግዲህ ያው ብዙ በጎ ስራ የሚመስሉ ያው ቀለም መቀባት በላይ የዘለሉ ስራዎች ባይሆኑም እስከዛሬ ነገር ግን በጎ ስራ የሚመስሉ ስራዎች የሚሰሩት በኢትዮጵያ እንግዲህ የፖለቲካ ካልቸር የፖለቲካ ባህል ውስጥ ምርጫ ሲደርስ ነው እና እንግዲህ ምርጫው እየደረሰ ስለሆነ እነዚሁንም ለፖለቲካ ፍጆታም ቢባል እንኳ በተወሰነ ወደ ቀያቸው እንዲመለሱ እንኳ ማድረግ ቢቻል የሚል ሀሳብም አለን ማለት ነው። ስለዚህ እንግዲህ የኢትዮጵያ የሀገር ውስጥ ጉዳዮችን በዚህ ላይ እናጠቃልላለን። ሌላው እንግዲህ ወደ ምስራቅ አፍሪካ እንግዲህ በተለይም ደግሞ ወደ አፍሪካ ቀንድ እናመራለን። ዛሬ ይህ መረጃ እስከተጠናከረበት ጊዜ ድረስ እንግዲህ የሶማሌላንድ በእስራኤል እስራኤል የመጀመሪያዋ ሆናለች። ሶማሌላንድን እንደ ሀገር ሪኮግናይዝ በማድረግ እና እንደ ሀገር እውቅና በመስጠት የመጀመሪያው ዓለም አቀፍ እንግዲህ ሀገር ሆናለች ማለት ነው እስራኤል። ይህንም ተከትሎ እንግዲህ በርካታ ጎራ እየተከፈለ ይገኛል። የአረብ ሊግን ጨምሮ እንዲሁም የአፍሪካ ህብረት ውሳኔውን ተቃውመዋል። በተለይም የአፍሪካ ህብረት ደግሞ ይህ የህብረቱን እንግዲህ የህብረቱን ፕሪንስፕል የሚጥስ እና እንግዲህ የሶማሊያን ደግሞ የግዛት አንድነት የሚሸረሽር የሚጥስ ስለሆነ በምንም አይነት መልኩ የሶማሌላንድን እውቅና ህብረቱ እንደማይቀበል ከወዲሁ ይፋ አድርጓል። የቀድሞው የሶማሊያ ፕሬዚዳንት አብዱላሂ ፎርማጆም እንግዲህ እንደዚሁ እስራኤል የዓለም አቀፍን ህግ እንድታከብር ይጠበቃል ወይም ደግሞ ይጠበቅባታል። አሁን ያደረገችው እርምጃ በተለይም ደግሞ ያው ሶማሌላንድን እንደ ሀገር እውቅና መስጠት ደግሞ የዓለም አቀፍን ህግ የጣሰና የሚጻረር ነው። ስለዚህ ይህን ማክበር ስለሚኖርባት አሁን ያደረገችውን እውቅና በእጅጉ እኮንናለሁ፣ እቃወማለሁም ብለዋል። ሌሎችም እንደዚሁ የአረብ ሊግም በተመሳሳይ መግለጫ አውጥቷል። ይህ በእርግጥ ምን ማለት ነው? ያው ጃንዋሪ ሲመጣ አዲሱ ዓመት ሲመጣ ለሶማሌላንድ በጣም በርካታ ኤክሳይቲንግ የሆኑ ነገሮች ነው እየተከናወኑ የሚገኘው። 2024 ሲገባ እንግዲህ እንደምታስታውሱት ከኢትዮጵያ ጋር የተገባውን በውል እንግዲህ የምናስታውሰው ነው የሚሆነው። አሁንም ድረስ እንግዲህ ኢትዮጵያ በጣም በብዙ የዲፕሎማሲ ጫናዎች ያለፈችበትም ስምምነት እንደነበረ የምናስታውሰው ነው። በተለይም ደግሞ የኢትዮጵያና ሶማሊያ የነበራቸው ግንኙነት በእጅጉ የሻከረበት ያንም ተከትሎ ደግሞ ግብፅ በጣም ሰፊ ቻንስ አግኝታ ወደ ምስራቅ አፍሪካ የገባችበትም ትልቁ እንግዲህ የታሪክ እጥፋትም ሊሆን ይችላል። የታሪክ አንጓ ብለን ልንወስደው የምንችለውም አይነት ውል ነው። ይህንም ተከትሎ ያው እንደምታስታውሱት ኢትዮጵያ የባህር በር የምታገኝበት እንዲሁም ደግሞ በተቃራኒው ደግሞ በምላሹ ኢትዮጵያ ደግሞ ለሀርጌሳ እንግዲህ የሀገርነት እውቅና የምትሰጥበት ስምምነት እንደነበረ
ውል እንደነበረ የሚታወስ ነው። ነገር ግን ብዙ አልዘለቀም ይህ ስምምነት። ምክንያቱም በኢትዮጵያና በሶማሊያ በሞቃዲሾ መካከል በአዲስ አበባና በሞቃዲሾ መካከል በጣም ትልቅ መካረርና ፍትጊያ ተፈጥሮ ነበረ። ያንም ተከትሎ እንግዲህ ወደ አንካራ አምርተው ነበር የሁለቱ ሀገራት መሪዎች በኤርዶዋን እንግዲህ አደራዳሪነት የአንካራው ስምምነት ተፈረመ። የአንካራው ስምምነት በዋናነት ወይም ጠቅለል ስናደርገው የጃንዋሪ 1 የተፈረመውን በጠቅላይ ሚኒስትር አብይ አህመድ እና በያኔው ፕሬዚዳንት በያኔው የሶማሌላንድ እንግዲህ ፕሬዚዳንት ሙሴ ቢሄ አብዲ መካከል የተፈረመውን የመግባቢያ ሰነድ ሙሉ በሙሉ የሚሸፍን ወይም ደግሞ ሙሉ በሙሉ የሚሰርዝ ስምምነት ነው የአንካራው ስምምነት የነበረው። ከዛ በኋላ እንግዲህ በአንድ ወቅት እንዲያውም ሙሴ ቢሄ አብዲ ከራሳቸው የዜና አውታር ጋር በነበራቸው ቆይታም እንደዚሁ በሶማሊኛ በነበራቸው ቆይታ ኢትዮጵያ የዓለም አቀፍ ጫና መቋቋም አቅቷት ነው ሙሉ በሙሉ ውሉ የፈረሰው እስከ ማለትም ደርሶ ነበረ። ስለዚህ ውሉ ፈርሶ ነበር ማለት ነው። ያው ብዙ ጊዜ እንደሚታወቀው ዓለም ጀንዊንም አይደለችም፣ ያው ፌርም አይደለም። በኢትዮጵያ በኩል በርካታ አይነት ዲፕሎማሲ ስራዎች መሰራት ቢኖርባቸውም ከዛ አስቀድሞ የዲፕሎማሲ መደላድል ሳይሰራባቸውም ይመስለኛል ያ ውል የተፈረመው የነበረው እና ኢትዮጵያ ስታደርገው ስህተት እንግዲህ እስራኤል አሁን ስታደርገው ደግሞ ቅዱስ የሚሆንበት አካሄድ እንዴት እንደሆነ መቼም ያው አድማጮቻችን ፍርዱን ለእናንተ እንተዋለን። ያ ሆኖ እንግዲህ አሁን ኢትዮጵያ ግን በሁለት ክሮስሮድ ውስጥ ወይም ደግሞ በጣም መስቀለኛ መንገድ ላይ እንደቆመች ይሰማኛል። ምክንያቱም ሁለት ምርጫ አላት። አንደኛው እንግዲህ የአንካራውን ስምምነት በመጣል ያው የመግባቢያ ሰነዱን የጃንዋሪ 2024 መግባቢያ ሰነድን በማንሳት ወደ ሶማሌላንድ ማማተር ወይም ደግሞ ከሶማሊያ ጋር በመሆን እንግዲህ ከሞቃዲሾ ጋር በመሆን ወደፊት ሊኖር የሚችለውን የስትራቴጂክ እንግዲህ ግንኙነት ማስቀጠል። በሁለቱ በኩል እንግዲህ የተወሰኑ ነገሮችን ማንሳት እንችላለን። ምክንያቱም የመጀመሪያው የአንካራ ስምምነትን በመጣስ ወደ ኤምኦዩን መደገፍና ለዛ ተፈጻሚነት መትጋት ማለት እንግዲህ አሁን በእርግጥ ሀርጌሳ የአዲስ አበባን ይሁንታ የምትፈልግበት ደረጃ ላይ ትገኛለች ወይ? ያኔ ዴስፐሬት የነበረው የሀገርነት እውቅናን የመጠማት ሁኔታ አሁን በእርግጥ በሀርጌሳ ይስተዋላል ወይ? ምክንያቱም እስራኤል አለች እንግዲህ በቀጣይ ደግሞ አሜሪካ እንዲሁም ሌሎች ሀያላን ሀገራት እውቅና ሊሰጧት ይችላሉ የሚል ግምት ከወዲሁ እየተሰማ ነው የሚገኘው። በተለይም ደግሞ የአብርሃም ስምምነትን በሚመለከት በዶናልድ ትራምፕ ተረቋል የሚባለው የአብርሃም አኮርድ ያን ተከትሎ እንግዲህ እነ አሜሪካም ሌሎችም ሀያላን ሀገራት እውቅና ይሰጣሉ ተብሎ ይጠበቃል። ስለዚህ እነዚህ እውቅና የሰጧት ሀገራት ምንም አይነት ያው በእርግጥ ከሶማሌላንድ የሚጠበቀው ነገሮች ቢኖሩ በዋናነት የጋዛ ተፈናቃዮችን ሆስት ማድረግ እና የመቀበል ሊሆንም ስለሚችል እነዚህ ነገሮች ባሉበት ሁኔታ የባህር በር ለምትጠይቅ ለኢትዮጵያ አሁን በሯ ክፍት ይሆናል ወይ የሚለው ነገር በእርግጥ መስተዋል ይኖርበታል። ሌላው ከሶማሊያ ጋር በመቀጠል እንግዲህ የአንካራው ስምምነትን አክብሮ ከሶማሊያ ጋር መቀጠል ቀጠናው ላይ በተወሰነ ደረጃ የግብፅን እርምጃና የግብፅን እጅ መቁረጥ የሚቻልበት የዲፕሎማሲ አካሄድም ሊኖር ይችላል። ግብፅን ከፖቴንሻሊ እንግዲህ ጁባላንድ ልታሰፍር ካሰበችው ጦር ማንሳት ወይም ደግሞ መከልከል ሊቻል ይችላል። ይህ ደግሞ በእርግጥ በኢትዮጵያ በኩል ትልቁ ጌን ሊሆንም ተደርጎም ሊታሰብ ይችላል። ግብፅን ከምስራቅ አፍሪካ ማራቅ ኦፍኮርስ ከዚህ ቀደም ለዘመናት ኤርትራ ጋር የነበራት ግንኙነት ወይም በኤርትራ በኩል ብቻ የነበረው ፕሬዘንስ አሁን ሶማሊያ በኋላም ላይ እንመጣበታለን ወደ ጅቡቲም እንደዚሁ እያማተረች ነው የሚገኘው። ነገር ግን ከሶማሊያ ጋር የአንካራውን ስምምነት አክብሮ ከሶማሊያ ጋር መቀጠል የኢትዮጵያ የዲፕሎማሲ ግንኙነት ከሶማሊያ ጋር መቀጠል ወይም ማጋደል ወደ ሶማሊያ የግብፅን እጅ ሊቆርጥ ይችላል።
ይህ እንግዲህ በጣም ከባድ የሆነ ሁለት ምርጫ እንደሆነ እረዳለሁ። ስለዚህ የኢትዮጵያ መንግስት በተለይም ደግሞ የዲፕሎማት ኮሚኒቲው ራሱን የቻለ በጣም ሰፊ ጥናትና በጣም የተሰላ የተጠና አይነት ውሳኔዎችን እንደሚወስን ከወዲሁ ማንሳት ያስፈልጋል። እንግዲህ የሀገርነት እውቅናውን በኢትዮጵያ በኩል በእርግጥ እንደዚህ በይሁንታ ወይም ደግሞ በአዎንታዊ መንገድ የተወሰደ አይመስልም። ምክንያቱም ደግሞ ከሰዓታት በኋላ ነው እንግዲህ የመንግስት ሚዲያዎች መዘገብ የጀመሩት። ያው ኢትዮጵያ ውስጥ እንደሚታወቀው የመንግስት ሚዲያዎች የመንግስትን ኢንተረስት ያለባቸውን ጉዳዮች ነው እንግዲህ በብዛት ሲያስተጋቡ እና በፍጥነት አፕዴት እያደረጉ ለህብረተሰብ ሲያደርሱ የሚታወቁት እና ይህ ሲሆን ግን በጣም በብዙ እንግዲህ መለሳለሶች እንደዚሁ ወደኋላ ማለት ታይቶባቸውም ነበር። ይህ ማለት ደግሞ እንግዲህ ከመንግስት ወገን በብዙ ደስተኝነት እንዳልተፈጠረ ማሳያ ነው። ይሁን እንጂ በአንጻሩ በተቃራኒው ደግሞ የመንግስት ባለስልጣናት አንዳንድ የመንግስት ሲቪል ባለስልጣናት እንግዲህ ያለውን የዲፕሎማሲ ሲግኒፊካንስ እንኳ የተረዱም አይመስለኝም እና እንኳን ደስ አላችሁ ምናምን የሚል መልእክቶችን በግል የፌስቡክ ገጾቻቸው እንደዚሁ ሲያስተጋቡም ደግሞ እየተስተዋለ ነው። የመንግስት ደጋፊዎችም እንደዚሁ አይነት መረጃዎችንም እንደዚሁ ሲያስተጋቡ ሲያሰራጩ እንደዚሁ ውለዋል እና በእርግጥ የተሰላ ወይም ደግሞ የተጠና አይነት እርምጃ እየተካሄደ እንዳልሆነ እንደዚሁ ማሳየት ያስፈልጋል። በተለይም ደግሞ በመንግስት ሹመኞች መካከል እንደ ሀገር ግን በጣም የተሰላ እና በሁለቱ በእኔም እይታ በሁለቱ ነጥቦች መካከል እንግዲህ ኢትዮጵያ አንዱን መምረጥ ይኖርባታል፣ የተሻለውን ሰይጣን መምረጥ ይኖርባታል ማለት ነው። ይህ ደግሞ እንግዲህ ረጅም ርቀት የሚያስኬድን እንዲሆን እመኛለሁ ማለት ነው። ከዚሁ ጉዳይ ሳንወጣ እንግዲህ ከሰሞኑ አንድ መረጃም እየወጣ ነው የሚገኘው። በተለይም የግብፅ ኢንተረስት ከአስመራ ወደ ጅቡቲም አልፏል። የጅቡቲ ዶራሌን ኢትዮጵያ በዋናነት በነገራችን ላይ የዶራሌን ወደብ ነው የምትጠቀመው። የጅቡቲ በእርግጥ ያው ጅቡቲ ብዙ ወደ በኋላም ላይ እንመጣበታለን። ጅቡቲ በርካታ ወደቦች ያው የተጆራን ወደብ አለ፣ የተጆራ ወደብ አለ፣ እንደዚሁም ደግሞ የዶራሌ ወደብ አለ። ሁለቱንም ኢትዮጵያ እንድጠቀምበት በጣም መልካም ፍላጎት ነበራት በመጀመሪያዎቹ ጊዜያቶች ውስጥ በተለይም የሪፎርም የሚባለው ኮታንኮት ገቨርንመንት ወደ ስልጣን ከመጣ በኋላ ማለት ነው። ስለዚህ በወቅቱም በጣም ብዙ ስራዎች ከኢትዮጵያም ወገን ሲሰራ ነበረ። በተለይ የነበረው የመጀመሪያዎቹ ጊዜያት ዲፕሎማሲን በጣም ጠንከር ያሉ ነበሩ። ነገር ግን ብዙ መዝለቅ አልቻለም። እንግዲህ ከዛ በኋላ በጣም ብዙ አይነት መቃቃሮች ኢንክሉዲንግ የግብፅ እንግዲህ ይቅርታ የጅቡቲ ፕሬዚደንት እንግዲህ ደህና ሪጋርድ እንኳ እስከማይኖራቸው ድረስ ለኢትዮጵያ አድሚኒስትሬሽን፣ ለኢትዮጵያ መንግስት፣ ለኢትዮጵያ ላለው አሁን አመራር ደህና ሪጋርድ እስከማይኖራቸው ድረስ በጣም መቃቃሮችም እንደዚሁ ታይተው ነበረ። ከዛም አልፎ የኢትዮጵያን ድንበር የአየር ክልልም እንደዚሁ ጥሶ በመግባት የድሮን ጥቃት እስከመፈጸም እና ኢትዮጵያውያንን እስከመግደልም እንደዚሁ የደረሱበትም አጋጣሚዎች ነበሩ። አሁን ግብፅ ከአስመራ ወደ ጅቡቲም እንደዚሁ ከፍ ብላለች። የዶራሌን ወደብ እንግዲህ በማጎልበት በማልማት በጋራ ተጠቃሚ የሚኮንበትን አሰራርም እንደዚሁ ለመስራት ከጅቡቲ መንግስት ጋር እየተዋዋለች ነው የሚገኘው። ይህ ሌላ ሸምቀቅ፣ ሌላ ኢትዮጵያ ከፊቷ የተጋረጠባት በጣም ትልቁ አይነት ሸምቀቅ ይሄ ነው። ይህን ደግሞ እንግዲህ በምን መልኩ መከላከል ይቻላል? ምክንያቱም ከዚህ ቀደም ያው ሙሴሂቢ አብዲ ብዙዎች እንደሚሉት ወይም ደግሞ መረጃዎችም እንደሚያመለክቱት እንግዲህ ሙሴሂቢ አብዲ ውሉን በፈረመበት ጊዜ የኤምኦዩን ከኢትዮጵያ መንግስት ጋር በፈረመበት ጊዜ ከዛ በኋላ እንግዲህ ብዙ አይነት የሀገር ውስጥ ህዝባዊ እምቢተኝነትም ወይም ደግሞ ህዝባዊ ተቃውሞም ተሰምቶበት ነበር። በነገራችን ላይ ያው ሁላችሁም እንደምታስታውሱት እና በወቅቱ ምርጫ እንዲሸነፍ ያደረገውም የወደቡ ጥያቄ ነው፣ የወደቡ ስምምነትም ነው እንደ አንድ ነጥብም ይነሳል። ከዚሁም ጋር በተገናኘ እንግዲህ የጅቡቲ መንግስት እጁ እንደነበረበትም እንደዚሁ መረጃዎችም ለዝግጅት ክፍላችን ይህን ፕሮግራም ለመስራት ባደረግነው ማጣራት የጅቡቲ መንግስት ለሙሴቢ እንግዲህ በምርጫ መሰናበት
ትልቁን እጅ እንደነበረበት መረጃዎቹ ወጥተዋል። ከዚህም ጋር የዚህ ምክንያት ደግሞ ዋናው ያው ኢትዮጵያ እንደ አማራጭ ሌላ ወደብ መኖሩ ለጅቡቲ ትልቅ ስጋት ነው። ስለዚህ ገንዘቦችን ወደ በጣም በርካታ ገንዘብ ለጎሳ አባላትና ለጎሳ መሪዎች በመስጠት ሶማሌላንድ ምርጫውን ሙሴቪ አብዲ እንዲሸነፍ ሆኗል የሚሉ መረጃዎችም እንደዚሁ ደርሰውናል። ስለዚህ አሁንም የኢትዮጵያ የማይጨበጥ ወይም ደግሞ ወጥ ያልሆነ የዲፕሎማሲ መተማመን የሌለው የዲፕሎማሲ ግንኙነት ከጎረቤት ሀገራት ጋር በጣም በየቦታው ትልቅ ሸምቀቅ እያስገባብን ነው የሚገኘው። እንግዲህ በጣም ትልቁ የኢኮኖሚ አውታር የሆነው የወጪና የገቢ ንግዳችን የሚሳለጥበት ትልቁና ብቸኛ ማለት ያው ኦፍኮርስ የሚያስደፍር ነው። እንግዲህ የመተንፈሻችን የሆነው የጅቡቲ ወደብ አሁን ግብፅ እየተቆጣጠረችው ነው የሚገኘው። በቀጣይ ሊኖር የሚችለው ይቅርታ በቀጣይ ሊኖር የሚችለው ጫና በሀገር ኢኮኖሚ በሀገር እንግዲህ ወጪና ገቢ ንግድ ላይ በፖለቲካው ላይ በጣም ሰፊ ወይም ከፍተኛ የሆነ ጫና ሊያስከትል ይችላል ማለት ነው። በነገራችን ላይ ኢትዮጵያ በዚህ ጉዳይ ምን ማድረግ ይኖርባታል? የመደራደር አቅሟን ማሳደግ ሌላኛው አይነተኛ ኦፍኮርስ የዲፕሎማሲ የኢኮኖሚክ ዲፕሎማሲው ነው መቀጠል ያለበት። በነገራችን ላይ ይህ ማለት ወንድሜ ደወለ እህቴ በሚል አይነት የቤተሰባዊ ግንኙነት ሳይሆን የኢኮኖሚክ ተጠቃሚነትን ዲፕሎማሲው የኢኮኖሚክ ዲፕሎማሲው በጣም መጠንከር ይኖርበታል። ለምሳሌ ኢትዮጵያ እንግዲህ ያው ሁላችንም እንደምናውቀው የኤሌክትሪክ ኃይል ከኢትዮጵያ ወደ ጅቡቲ ይላካል። ሌላው የመጠጥ ውሃ ነው ኢትዮጵያ ወደ ጅቡቲ የምትልከው በዋናነት ማለት ሌሎች ነገሮችም ሊኖሩ ይችላሉ፣ ግን እነዚህ በዋናነት በጣም ኤሴንሻልም ስለሆኑ እነዚህ ነገሮች ይታያሉ። በ2023 እንግዲህ ሌተስት ዳታ የሚያልሱ ስለሆነ የጅቡቲ የኤሌክትሪክ ፍጆታ 0.58 ቴራ ዋት ሃወር ነው። እንግዲህ ይህ ማለት ወደ 580 ጊጋዋት ሃወር ነው። ወይም ደግሞ ይህ ሲሆን ኢትዮጵያ ወደ ጅቡቲ ባሳለፍነው ዓመት ለምሳሌ የላከችው የኤሌክትሪክ ኃይል 274 ጊጋዋት ሃወር ነው። እንግዲህ ኦልሞስት ግማሹን የጅቡቲን ፍጆታ ግማሹን ከኢትዮጵያ ነው የሚሄደው ማለት ነው። ምን ማለት እንደሆነ ምን አይነት ፈርጣማነት ኢትዮጵያ ላይ ሊታይ እንደሚችል ከዚሁ ማሳያ ነው። ስለዚህ ይህን ኢትዮጵያ እንደ መደራደሪያ እንደ የበላይነት ለማግኘት በድርድሩም የበላይነትን ለማግኘት እንደዚሁ የምትጠቀምበት ሊሆን ይችላል። ሌላው የመጠጥ ውሃ ነው። ከዚህ ቀደምም አንስተነው ሊሆን ይችላል። ነገር ግን ዛሬም ለመድገም ያህል በሶማሌ ክልል አዲጋላ በተባለ ስፍራ በቀን 20 ሺህ ሜትር ኩብ ሲጀመር ጀምሮ በቀን 20 ሺህ ሜትር ኩብ ውሃ ወደ ጅቡቲ ይላካል። ከአዲጋላ በአይሻ ደወሌ መዳረሻውን ጅቡቲ ያደረገ ፓይፕ አለ። ስፍራውንም በውል አውቀዋለሁ። ይህ የውሃ እንግዲህ ሰፕላይ አሁን ከቅርብ ጊዜ ወዲህ በተደረገው ውሳኔ መሰረት በቀን ወደ 100 ሺህ ሜትር ኪዩብ እንዲያድግ ሆኗል። ውሳኔ ተወስኖበታል፣ እየተሰራበትም ይገኛል። ከዚህም ጋር በተገናኘ እንግዲህ የጅቡቲ ከተማ እንደዚሁም ደግሞ ሁለተኛዋ ከተማ ነች ተብሎ የምትታወቀው አዲስ አበባ ሙሉ በሙሉ በሚባል ደረጃ ይቺ ሁለተኛ ከተማ አዲስ አበባ ሙሉ በሙሉ ውሃዋን የምታገኘው ከኢትዮጵያ ነው። ውሃ ምን አይነት ቫሌብል የሆነ አይተም እንደሆነም የጅቡቲ ነዋሪዎች እና ጅቡቲን የምናውቃት ሁላችንም እናውቃለን። እና ይህ በራሱ ኢትዮጵያን በጣም ትልቅ ፓወር ይሰጣታል። ስለዚህ እነዚህን ነገሮች ካፒታላይዝ በማድረግ ኢትዮጵያ ድርድር አቅሟን ማሳደግ ይኖርባታል። ያ ካልሆነ ግን የግብፅ አሁንም በጣም ሪሰርፈስ እያደረገች የምትሄድበት መንገድ በጣም አስጊ ነው። በአንድም ሆነ በሌላ መልኩ ከጎረቤት ሀገራት ጋር የሚኖረን መሻከር ግብፅን በእጅጉ እየጠቀማት በእጅጉ
በጣም የተገኘውን ቻንስ በሙሉ ይጠቀምች ነው የሚገኘው። ስለዚህ ያው ከዚህ ቀደም ባሳለፍነው ሳምንትም ለመጥቀስ እንደሞከር ነው በሱዳን ጉዳይ አሁንም ግብፅ አለች። እንግዲህ አልቡርሃንን ተቀብላ ማነጋገሯ የሚታወስ ነው። ሌላውም እንግዲህ ወደ ጅቡቲም እየመጣች ነው። አስመራ ላይ ኦልሬዲ ገብታለች። ሶማሊያ ላይ ኦልሬዲ ገብታለች። ስለዚህ እነዚህ ነገሮችን ለመበጣጠስ በጣም ሰፊ የሆነ የዲፕሎማሲ ስራዎች መሰራት ይኖርባቸዋል ማለት ነው። ወደ ዋናው ወደ ዕለቱ እንግዲህ የሆርን ፍሪኩዌንሲ ደግሞ ልዩ መረጃችን ስናልፍ የበርካታ ሀገራት ደህንነቶች ወይም ደግሞ የስለላ ባለሙያዎች ወደ ኢትዮጵያ እየገቡ ነው የሚገኘው። ይህን መረጃ ያደረሱን እንግዲህ የዲፕሎማትና የደህንነት ምንጮች እንደሚሉት የበርካታ ሀገራት በዋናነት ደግሞ የቱርክ የደህንነት ባለሙያዎች አብዛኞቹ በተደጋጋሚ የገቡ ናቸው። ሌሎቹ ግን አዳዲስ ለመጀመሪያ ጊዜ የመጡ ናቸው። ወደ ኢትዮጵያ እየገቡ ነው የሚገኘው። ምናልባትም የኢትዮጵያ የደህንነት መዋቅር ይህን ጉዳይ ያውቀው እንደሆነ አላውቅም። ነገር ግን ያው ካላወቅም ይህን መረጃ እንግዲህ እንደ አንድ ግብአት በመጠቀም የራሳቸውን የመዋቅር እንግዲህ መዘርጋት ይችላሉ። ለክትትሉም ይጠቀሙታል ብለን እናስባለን። የበርካታ የቱርክ ዜግነት የቱርክ የደህንነት መዋቅር ወደ ኢትዮጵያ እየገቡ ይገኛሉ። በተለይም ደግሞ በቆጵሮስ ወይም ሳይፕረስ ፓስፖርት ነው የሚገቡት። ይህን እንግዲህ ማንነታቸውንም ኦፍኮርስ ሳይፕረሳዊ ወይም ያው ቆጵሮሳዊ በማለት ነው የሚገቡት። በዋናነት ደግሞ ኢትዮጵያ ውስጥ የሚገቡበት ዓላማና ሽፋን ደግሞ አንደኛ የጥናታዊ ጽሁፍ ለመስራት በሚል ነው። ተማሪዎች ነን፣ የጥናታዊ ጽሁፍ ለመስራት ነው የምንገባው የሚል ነው። ሌላኛው ጋዜጠኞች ነን፣ ሪፖርት ለማድረግ እና የተለያዩ ሰዎችን ለማነጋገር ኢትዮጵያ ውስጥ ያለውን ጉዳይ ወይም ደግሞ ኢትዮጵያ ውስጥ ያለውን በተለይም ደግሞ መንግስት ይደግፈዋል ወይም ደግሞ የመንግስት በጣም ትልቅ ፕሮጀክት ናቸው ተብሎ የሚታሰቡ ፕሮጀክቶችን ለመዘገብ በሚል ይገባሉ። ምክንያቱም እነሱን መዘገብ እንግዲህ ያው ታውቁታላችሁ በመንግስት ዘንድ በጣም ሰፊ ይሁንታም ስለሚያስገኝ ኢዝሊ የይለፍ ፈቃድ ያገኛሉ ማለት ነው። ጋዜጠኛ ነን በሚልም እንደዚሁ ይገባሉ። ሌላው ያው ጎብኝ ነን በሚል ነው የሚገቡት። ጎብኚዎች ነን፣ ቱሪስቶች ነን በሚል ነው እየገቡ የሚገኘው ማለት ነው። በተለይ እዚህ ጋር አንድ እንዲታወቅ የሚያስፈልገው ጉዳይ የሳይፕረስ ወይም ደግሞ የቆጵሮስ ፓስፖርት ይዘናል የሚሉ ሰዎች በተደጋጋሚ ነው ኢትዮጵያ ውስጥ እየገቡ ያሉት። ይህ የመጀመሪያ ጊዜያቸው አይደለም። ከወራት በፊትም ባለሳሳት ከወራት በፊትም እንደዚሁ መረጃዎች ይህ መረጃ አሁን የደረሰንም ብቻ አይደለም፣ ከወራት በፊትም እንደዚሁ መረጃው ደርሶን ነበረ። የማጣራት ስራዎችን መስራት ስለነበረብን ነው አሁን የሚያቆምነው። ነገር ግን የአሁኑ ግን በስፋት ቁጥራቸውን በዛ ብሎ ነው እየገቡ የሚገኘው እና ያንም ተከትሎ ነው ወደ እናንተ ወደ ህዝብ ማድረስም ያስፈልገው ማለት ነው። መልቲፕል ታይምስ ነው እየገቡ የሚገኘው። መዳረሻቸው ደግሞ በዋናነት አዳማ፣ ድሬዳዋ፣ ሐዋሳ እና ያው አዲስ አበባ ደግሞ በስፋት አዲስ አበባ ደግሞ ሲኮን በጣም በስፋት ቦሌ ሚካኤልን ጨምሮ ነው ሆቴሎች እያረፉም የሚገኘው እና ቦሌ ሚካኤል አካባቢ የሚገኙ ሆቴሎች፣ ፔንሲዮኖች እና ሌሎች የእንግዳ ማረፊያዎች ላይ እያረፉ እንደሆነም እንደዚሁ መረጃዎች ደርሰውናል ማለት ነው። ስለዚህ ምን ማለት ነው? ይህ የኢትዮጵያ የደህንነት መዋቅር በእርግጥ እነዚህን ጉዳዮች እነዚህን ነገሮች ያውቃል ወይ? ይደርስባቸዋል ወይ? የሚደርስባቸው ወይም የደረሰባቸው እስከሆነ በእርግጥ ይህን እንቅስቃሴ በምን አይነት መልኩ ይረዳዋል? ምክንያቱም እንደዚህ አይነት መረጃዎች ዝም ብለው የሚታለፉና ዝም ብለው የሚታዩ ጉዳዮችም አይደሉም። በጣም በርካታ ኮንስኮንሶችን ይዘው ሊመጡ የሚችሉ ስለሆኑ እንግዲህ የኢትዮጵያ መንግስት ወይም ደግሞ የደህንነት መዋቅሩ ይህን ጉዳይ በውል የሚረዳ ከሆነ ቢካዝ የሀገር ውስጥ ዜጎችን እንደዚሁ በማፈን በማፈስ እና ለተለያዩ ግዳጆች ማዋል ዋነኛ ተግባር አይደለም። በነገራችን ላይ እንዲያውም በሰብአዊ መብት ጥሰት የሚያስከስስ ጉዳይም ነው። ይሁን እንጂ ሀገርን ከውጭ የስለላ መዋቅር መከላከል ግን ትልቁ የደህንነት
ፕሪንስፕል ነው። ዋንም ይመስለኛል እንግዲህ ባለሳሳት እንግዲህ ለህዝብና ለህገ መንግስቱ ታማኝ የሚሆኑ ከሆነ በእርግጥም እነዚህን የውጭ ሀገር ኦፕሬቲቭስ የስለላ ሰዎች ወይም ስለላ ባለሙያዎችን ቢቻል ተከታትለው በቁጥጥር ስር መዋል፣ ካልሆነም ደግሞ እንግዲህ ብዙ ዳሜጅ ሳያደርሱና የኢትዮጵያን ጓዳ ጎድጓዳ ሳይበረብሩ በፊት ቀድሞ መንገስ ያስፈልጋል ለማለት ነው። በእርግጥ እኔ በጣም ብዙ እዚህ ጋር መጠቆም የሚያስፈልገኝ ነገር ኦፊሻሊ በመንግስት ግብዣ ወደ ሀገር ውስጥ የሚገቡ በጣም የበርካታ ሀገራት የስለላ ባለሙያዎችም እንዳሉ ይታወቃል። ኦፍኮርስ በዜናም ሲዘገቡ ይስተዋላል። ኢንክሉዲንግ የኤርትራው አብርሃ ካሳን ጨምሮ ማለት ነው። እንግዲህ በጣም በትልቅ እንግዲህ በትልቅ ልዑካን በትልቅ የኢትዮጵያ የመንግስት ሹማምንቶች ደረጃም እንደዚሁ ሲቀበሏቸው የምናስታውሰው ነው እና ለምን እንደሆነ በማይታወቅ ሁኔታ ግን የደህንነት መዋቅሩን ወስደው ለምን እንደሚያስጎበኛቸው አይገባኝም። በተለይም ደግሞ የኢንሳን እንደዚሁ ደግሞ ብሔራዊ ደህንነት ኦር የአየር ኃይልን ጨምሮ ሄደው ሲያስጎበኟቸውና ለተፎካካሪ ወይም ደግሞ ለተቀናቃኝ የሀገር የደህንነት ባለሙያዎች ጓዳ ጎድጓዳ ማስበርበር ምን አይነት ፖለቲካ ሲግኒፊካንስ ወይም ደግሞ የዲፕሎማሲ ሲግኒፊካንስ እንዳለው አይገባኝም። ይህ መታረም ይኖርበት። ይህን ሳያውቁ ቀርቶም አይመስለኝም፣ ግን ምናልባት ኔግሊጀንስም ከሆነ በእርግጥ እንዲያጤኑት ያስፈልጋል ማለት ነው። ስለ ህዝብና ስለ ሀገር ማሰቡን ከተዉ ይህ ጉዳይ ለስልጣናቸውም ያሰጋቸዋል፣ ሌላው አይደለም። ምናልባት ስልጣንን ከሆነ ደግሞ ቅድሚያ የሚሰጡት ከሆነ የሚያኖር አይደለም፣ ለስልጣናቸውም የሚያሰጋቸው ነው የሚሆነው እና ስለዚህ ኤኒዌይዝ የሀገርን እንግዲህ ጥቅም አሳልፎ ባለመስጠት ታሪካዊ ተወቃሽ ባይሆኑ የተሻለ ነው የሚል ነው። የዛሬ ፕሮግራማችን እንግዲህ የ2025 የመጨረሻው ፕሮግራማችን የሆርን ፍሪኩዌንሲ እዚህ ጋር ይጠናቀቃል። ሳምንት በሌላ ርዕሰ ጉዳይ በአዲስ ዓመት በ2026 ጃንዋሪ እንግዲህ በአዲስ ዓመት በአዲስ ርዕሰ ጉዳይ እንገናኛለን። እስከ ሳምንት፣ መልካም ሳምንት።